بسم الله الرحمن الرحيم نبي صلى الله عليه وسلم مدينة سمتو بنو النجار يميبالو ጎሳዎች ዘይድ ብኑ ታቢት የተባለ ወጣት የ16 ዓመት ልጅ ይዘው መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም። አንተ የአላህ መልእክተኛ ሆይ ይህ ልጅ ቁርአን በደንብ ሒፍዝ ያደረገ በቃሉ መሸምደድ የቻለ ዘካ ያለው ፈጣን አእምሮ ያለው ልጅ ነውና አንተን ይጠቅምህ ይሆናል አንተ ጋር ይሁን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እስኪ ቅራ አሉትና ሱረቱ ቃፍ ቀራላቸው። ዘይድ ብኑ ታቢት ረዲየላሁ ዐንሁ ነብዩም በጣም ተገረሙ። በቂራአው በሒፍዙ ተገረሙና ዘካ ወይም በጣም ብቃት እንዳለው ተረዱ። ይህ ወጣት የ16 ዓመት ልጅ ነው። ታዲያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ያ ዘይድ አሉት፣ አንተ ዘይድ ሆይ አሉት። ወዲያው ብቃቱን ተረዱትና አንተ ዘይድ ሆይ ተዓለም ሊ ኪታበ የሁድን የአይሁዶችን ቋንቋ መጽሐፍ ማንበብ ተማር፣ ለእኔ ተማርልኝ አሉት ነቢ ስ ሰለም። ለምን? ፈኢኒ ወላሂ ማ አመኑ የሁድ ዐላ ኪታቢ ከእነርሱ ጋር በሚኖረኝ መጻጻፍ ላይ አይሁዶችን አላምናቸውም። ስለዚህ ዕብራይስጥኛ ተማር አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህ ወጣት ልጅ በጣም ፈጣን አእምሮ ያለው ልጅ ነው። በ15 ቀን ውስጥ ዕብራይስጥኛን ተማረ ይላሉ። በ15 ቀን ውስጥ ዕብራይስጥኛን ተማረ። ዕብራይስጥኛን ብቻ አይደለም። ዘይድ ብኑ ታቢት ከማ ذكر ابن كثير في البداية والنهاية البداية والنهاية የሚል መጽሐፍ አላቸው ኢብኑ ከሲር ስለ ታሪክ የጻፉበት ማለት ነው። እዛ ላይ ምን ይላሉ? ዘይድ ብኑ ታቢት በጣም ፈጣን አእምሮ የነበረው ወጣት ነው። የአይሁዶችን ቋንቋ ተምሯል። በ15 ቀን ውስጥ የፐርሺያን የኢራን ቋንቋ የፐርሺያ የምትባለው አሁን ኢራን የምትባለው ግዛት ላይ ያለውን ቋንቋ በ18 ቀን ውስጥ ተምሯል። ሐበሻ ቋንቋን ተምሯል። ሮማውያን የሮማን ቋንቋ ተምሯል። እንደዚሁም አቅባጦች ቅብጦች ደግሞ የራሳቸው ቋንቋ አላቸው፣ እሱንም ተምሯል። ሚን ኹዳሚ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለምን ያገለገሉ ከነበሩ ሰሓቦች እነኚህን ቋንቋዎች ተምሯል። ብቃት ያለው ወጣት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያን ብቃቱን አውቀዋል። ሁለት ነገር እናንሳ። አንደኛ የዓለም ማህበረሰብ ጋር አብረን ነው የምንኖረው። ተነጥለን መኖር አንችልም። የሌሎችን ቋንቋ የሌሎችን ከልቸር ባህል በደንብ ማወቅ ጠቃሚ ነው። መን ዓረፈ ሊቃ መን ዓሊመ ሉገተ ቀውሚን አሚነ መክረሁም የሰዎችን ቋንቋ በደንብ የሚያቅ ሰው በእነሱ በኩል ከሚመጣ ጥቃት ራሱን ይጠብቃል። ቋንቋን በቋንቋችን መሀል ላይ ቃላት ጣል ማድረግ አይደለም። ቋንቋ መማር እንግሊዝኛም ከሆነ አረበኛም ከሆነ ሌሎችም ቋንቋዎች በተለይ በጣም ወሳኝ የሆነው የዲናችን ቋንቋ የሆነው አረበኛ ቋንቋ አሁን ያለው የዘመኑ ስልጣኔና የሳይንስ ቋንቋ የሆነውን ደግሞ እንግሊዝኛ ልጆቻችንን በደንብ ማስተማር ይኖርብናል። በእርግጥ ልጆች የራሳቸው የሆነ ተሰጥኦ ይኖራቸዋል። ያን ለይቶ ማወቅም አስፈላጊ ነው። ለምሳሌ ሂሳብ በጣም የሚወድ ልጅ ግን ቋንቋ ሊከብደው የሚኖር ይኖራል። ቋንቋ ላይ በጣም ጎበዝ ሆኖ ፊዚክስ የሚከብደው ልጅ ይሆናል። እኛ የምንፈልገውን ሳይሆን የምንጭንበት እርሱ ምን አይነት ብቃት አለው ብለን አውቀን ከዛ አንጻር ልጆቻችንን ጋይድ ማድረግ እጅግ በጣም ጠቃሚ ነው። ልጆቻችን አቅማቸው ያልሆነን ወይም ብቃታቸው ባልሆነ ነገር ላይ እኛ ያን ፊልድ ስለምንፈልገው ብቻ ገፍተን ካስገባናቸው ምናልባት የዛ ፊልድ ዝቅተኛውን ደረጃ ይዘው ሊጨርሱ ይችሉ ይሆናል። እነርሱ ብቃታቸው ነው ብለው የሚያምኑበትና የሚወዱት ፊልድ ላይ ግን እንዲገቡ ብንገፋፋቸው ሐኪም እንዲሆኑ ፈልገን ተራ ሐኪም ወይም ብቃቱ ያን ያክል የሆነ ሐኪም ከሚሆኑ የስነ ጽሁፍ ብቃት ካላቸው አንደኛ በስነ ጽሁፍ ሆነው እንዲጨርሱ ህይወታቸውንም በዛ መልኩ መሪ ሆነው እንዲቀጥሉ ማድረግ ይቻላል። ስለዚህ የቋንቋን አስፈላጊነት በደንብ መረዳት ይኖርብናል። ነብዩ ሰለላሁ ዐለይሂ ወሰለም አይሁዶቹ ሊያመጡባቸው የሚችለውን ያው
ላ የርቁቡነ ኢለን ወላ ዚማ ብሏል አላህ ዐዘ ወጀል። ምንም ቃል ኪዳን መጠበቅ የማይችሉ በጣም ከባድ መተጣጠፍ የሚችሉ ሰዎች በመሆናቸው ያን ሰግተው ነቢ ሰለላሁ ዐለይሂ ወሰለም ራሳቸው የሚያምኑት ሰው ያን ቋንቋ እንዲማርላቸው አድርገው ዘይድ ብን ታቢትን ለዛ አጭተውታል። የቋንቋን ኢምፖርታንስ እንረዳለን። ሁለተኛ የልጆቻችንን ደግሞ አቅም ለይተን በዛ አቅጣጫ ዘካአቸውን፣ ብልህነታቸውን፣ ብቃታቸውን አይተን በዛ አቅጣጫ እንዲቀጥሉ ማገዝም እንዳለብን እንማራለን ማለት ነው። አላህ ስብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ ከሚከተሉትና የእሳቸውን ፉት ስቴፕ ወይም ደግሞ የእሳቸውን አሻራ በመያዝ ህይወታቸውን ከሚያስተካክሉት አላህ ያድርገን። ሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ቢስሚላህ ራሕማን ራሒም። ነቢዩ ዐለይሂ ሰላቱ ወሰላም ሰሓቦቻቸውን የሚያስተምሩበት መንገድ ሰሓቦቹ በሚረዱትና በሚገባቸው አይነት ሁኔታ ነበር። ታዲያ አንድ ጊዜ አላሁ ስብሓነሁ ወተዓላ ተውባ ያደረገ ባሪያውን ምን ያክል እንደሚወደው ሊያስተምሯቸው ፈለጉና ምሳሌ አድርገው የጠቀሱላቸው ነገር ምን ነበር? አንድ ሰው በረሃ ላይ ግመሉ ላይ የሚያስፈልገውን ስንቅ ጭኖ ሲሄድ ረፍት ባደረገበት እንግዲህ ረጅም ርቀት ሄዶ መሃል በረሃ ላይ ረፍት ላይ ያለ ከእንቅልፉ ሲነቃ ግመሉ ሙሉ ስንቁን ይዛ ጠፋችበት። ከዛም በጣም ተስፋ ቆረጠ። ከዚህ በኋላ ምንም አማራጭ የለኝም ብሎ እንዳይመለስ የመጣው መንገድ ሩቅ ነው፣ ረጅም መንገድ ነው አልፎ የመጣው። እንዳይቀጥልም በጣም ብዙ ነው የሚቀረው። ስለዚህ ያለው አማራጭ ተመልሶ ህይወቱ እስኪያልፍ ድረስ የሚሆነውን ማየት ነው እና አሁንም ተመልሶ ዛፍ ስር ጋደም እንዳለ እንቅልፍ ሸለብ ያደርገውና ልክ ሲነቃ ግመሉ ሙሉ ስንቁን በያዘችበት ከጎን ቆማለች። በጣም ተደሰተና አላሁመ አንተ ዓብዲ ወአና ረቡክ፣ ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። ይህንን አሉና ነቢ ሰለላሁ ዐለይሂ ወሰለም አኽጠአ ሚን ሽደቲል ፈረህ፣ በጣም ከመደሰቱ የተነሳ ተሳሳተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚህ ታሪክ ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦቹ ከነገሯቸው ታሪክ የምንወስዳቸው ትምህርቶች በርካታ ናቸው። የመጀመሪያው ነቢዩ ሰለላሁ ዐለይሂ ወሰለም ለዓረቢያ ምድር ነዋሪ ለሆኑት ሰሓቦቹ እነርሱ የሚያውቁት የሆነን ምሳሌ ነው ያስረዷቸው። በረሃን ያውቃሉ፣ ምን ያክል ከባድ እንደሆነ ይረዳሉ። ግመል ምን ያክል ዋጋ እንዳላት ያውቃሉ። በረሃ ላይ አውላላ ሜዳ ላይ ግመሉ የጠፋበት ሰው ምን አይነት ጭንቅ ውስጥ እንደሚሆን ሰሓቦቹ ይረዳሉ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም እነርሱ በሚገባቸው ቋንቋ ነው የነገሯቸው፣ በሚገባቸው ምሳሌ ነው ያስረዷቸው። ይህ ለዱዓቶች፣ ለዑለማዎች፣ ለመምህራን ሁሉንም ታዳሚ በአንድ አይነት ማናገር እንደሌለብን የሚያሳይ ነው። ምሁራንን ዩኒቨርሲቲ ውስጥ ስለ እስልምና እንድናስተምር ብንጋበዝ የምናቀርበው ትምህርትና መስጂድ ላይ ሁሉም አይነት ሰው ያለበት የተለያየ አይነት ሰዎች ያሉበት ጋር የምናቀርበው ትምህርት አቀራረቡም ምሳሌውም የተለየ መሆን ይኖርበታል። ለ40 ዓመት ሰው የምንናገረውና ለ4 ዓመት ህፃን የምናስረዳው ነገር የተለያየ ነው የሚሆነው። ሁሉንም አላ ቀድሪ ልዕቁል ማስረዳት ያስፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም ነሕኑ መዓሽረ ልአንቢያ ኡሚርና አን ኑኻጢበ ናስ አላ ቀድሪ ዕቁልህም ብለዋል። እኛ እኮ አንቢያዎች ታዘናል ሰዎችን ባስተሳሰባቸው ልክ፣ በዓቅላቸው ልክ፣ በማሰብ ደረጃቸው ልክ ወይም በአእምሯቸው ልክ እንድናወራቸው እንድናናግራቸው ታዘናል ብለዋል ነቢ ስ ላ ሰለም። ስለዚህ ሁሉንም ሰው አንድ አይነት ወጥ የሆነ ንግግር አይኖረንም። የተመጠነ ለሱ የሚሆን ያክል መሆን ይኖርበታል የሚለውን እንማራለን። ሁለተኛ ነቢዩ ዓለይሂ ሰላቱ ወሰላም ይህ ሰው የተናገረው ንግግር የኩፍር ንግግር ቢሆንም የክህደት ንግግር ቢሆንም ምክንያት ሰጡት። ግን አኽጠአ አሉ፣ ተሳሳተ፣
ሚን ሽደቲል ፈረህ በጣም ከመደሰቱ የተነሳ አላህን ባሪያው እሱን ጌታ አድርጎ ሳለ። አላሁመ አንተ ዓብዲ ወአና ረቡክ፣ አላሁመ አንተ ረቢ ወአና ዓብዱክ ሊል ፈልጎ ተሳሳተ ግን አሉ። በጣም ከመደሰቱ የተነሳ ሰዎች በጣም የሚያስጨንቅ ሁኔታ ውስጥም ስንሆን፣ በጣም የሚያስደስት ሁኔታም ውስጥ ስንሆን ልንሳሳት እንችላለን። እኛም ላይ ስህተቶች ሊገኙ ይችላሉ። በዙሪያችን ያሉ ሰዎችም ሊሳሳቱ ይችላሉ። ያሉበትን ኢሞሽናል ሁኔታ ያሉበትን የስሜት ነውጥ መረዳት ያስፈልጋል። ምክንያት ልንሰጣቸው ይገባል። በጣም የተቆጣ ሰው፣ በጣም የተናደደ ሰው ምናልባትም ያሳለፈው መልካም ነገር ያሳለፈው መጥፎ ነገር ይኖርና ያ ተንጸባርቆበት መጥፎ አይነት ሁኔታ ውስጥ ልናገኘው እንችላለን። ግን ምክንያት ልንሰጠው ይገባል። አንድ ወቅት ምን አጋጠመኝ መሰላችሁ? ትምህርት ቤት ልጄን አድርሼ ስመለስ ቦታዬን ይዤ የሄድኩ ነው የሚመስለኝ። እኔ ቦታዬን ጠብቄ እየነዳሁ ነው። ሌላ አንድ የቸኮለ ሰው ለማለፍ ሞከረ። እኔ ደግሞ ቦታዬን ጠብቄ ረጋልኩ። ምክንያቱም ከፊቴ ሌላ መኪና አለ። ያ ሰው በጣም ተቆጥቶ ተናገረኝ። በጣም ተበሳጭቶ ተናገረኝ። እኔ ደግሞ ፈገግ ብዬ አናገርኩትና ግድ የለም ቀኑን በፈገግታ እንጀምረው አልኩት። እዛው ላይ ፊቱ ሲቀየር አስተዋልኩት። አንድ ወንድም ከጎኔ የነበረ በሌላም ጊዜ እንደዚሁ አይነት አጋጥሞኛልና ያው እንግዲህ ቤት ያጋጠመው ጉዳይ ይኖራል። እኔ ምንም ያጋጠመኝ ነገር ስለሌለ አልሐምዱሊላህ ከቤት ስወጣ ወይ ከሚስቱ ጋር ተጣልቶ ይሆናል ወይ ልጆቹ አበሳጭተውት ይሆናል። እኔ ደግሞ እንደዛ ስላልሆንኩ እኔ ልችለው ይገባል ማለት ነው ያን ሰው። በዛ አይነት ዑዝር መስጠት መለማመድ በጣም ጠቃሚ ነው። ሰዎች የኩፍር ቃል እንኳ ተናግረው ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው ተናግሮ ነብዩ ሰለላሁ ዐለይሂ ወሰለም ዑዝር ነው የሰጡት። ምክንያቱም በጣም ከመደሰቱ የተነሳ ነው አላህን አንተ ባሪያዬ ነህ እኔ ጌታህ ነኝ ያለው። ነገር ግን ምን ለማለት እንደፈለገ ስለሚታወቅ ተሳሳተ በጣም ከመደሰቱ የተነሳ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ምክንያት ሰጠውት አልፈዋል። በግንኙነታችን ውስጥ ትልቅ ልናደርገው የምንችለው ትልቁ ነገር ህይወትን ማቅለል ይመስለኛል። ባለን ግንኙነት ነገሮችን ቀለል ማድረግ፣ እያንዳንዱ ነገር ላይ ቆመን የምንያያዝ ከሆነ ህይወት ከባድ ይሆናል። ህይወታችን ቀለል ልናደርገው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ቢስሚላሂ ረሕማኒ ረሒም። ፊትህን ዞር ልታደርግልኝ ትችላለህ? የበድር ዘመቻ ሐምዛ የነበራቸው ሚና የማይተካ ነበር። ሐምዛ ረዲየላሁ ዐንሁ የነቢዩ ዓለይሂ ሰላቱ ወሰላም መከታ፣ ያጎታቸው ልጅ፣ የጥቢ ወንድማቸው ናቸው። ሐምዛ ኢስላምን ከተቀበሉ በኋላ የሙእሚኖች ዒዛ ልክ ዑመር ረዲየላሁ ዐንሁ እስልምናን ሲቀበሉ ክብር እንዳገኙት ሐምዛም እስልምናን ሲቀበሉ የበለጠ የማይደፈሩ ለመሆን ምክንያት ሆነዋል። ሐምዛ የበድር ዘመቻን የጦር መሪ ሆነው የመሩት እሳቸው ናቸው። የሙስሊሙ ጦር ኢታማዦር ነበሩ። በድር ዘመቻ ላይ ሙሽሪኮቹ የደረሰባቸውን ሽንፈት ዋነኛ ተጠያቂ ያደረጉት ሐምዛን ነበር። ስለዚህም የኡሁድ ጦርነት ጊዜ ዋነኛም ለመበቀል ያለሙት ሐምዛን ነው። ሂንድ የአቢ ሱፊያን ሚስት የእሷ ባሪያ የነበረ ወሕሽይ ብን ሐርብ የሚባል ሐበሻ ከነፃነትህን ታገኝ ዘንድ መግደል ያለብህ በጣም ወርዋሪ ነበር ይባላል። አይስትም ነበርና ሐምዛን ነው መግደል ያለብህ፣ እሱን ከገደልክ ነፃነትህን ታገኛለህ ተባለ። እንደተባለውም አደረገ። ነፃነቱን አግኝቶ ወደ ጣኢፍ በስደት ኖረ። ነቢዩ ዓለይሂ ሰላቱ ወሰላም የሐምዛ ሞት የሐምዛ ሸሂድ መሆን እጅግ በጣም አሳዝኗቸዋል። በእርግጥም ኡሁድ ላይ 70 ሰሓቦቻቸው እንደነ ሙስዓብ ብን ዑመይርም ሌሎችም ትልልቅ ሰሓቦቻቸው ሸሂድ ሆነዋል። ነቢዩ ሰለላሁ ዐለይሂ ወሰለም ግን የሐምዛን በተለየ መልኩ የሚያዩበት ምክንያት በሐምዛ አካል ላይም ግፍ ተፈጽሞ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በዛ ሐዘን ውስጥ ነው ያሉት። ሰው ናቸው እንደኛው።
ውስጣቸው ይጎዳል፣ ያዝናሉ። ሰብአዊ የሆነ ማንነታቸው ነቢይ ስለሆኑ የሚቀር አይደለም። ታዲያ ወሕሽይን አንድ ሰው ይህ ሰው እኮ አለው ነቢዩን ሰለላሁ ዐለይሂ ወሰለም እነሁ ነቢይ ላ የትአሩ ሊነፍሲህ ለራሱ የሚበቀል ሰው አይደለም፣ ነቢይ ነው። አንተ እስልምናን ተቀብለህ እሱ ጋር ከሄድክ ይቅርታ ያደርግልሃል፣ አይበቀልህም አለው። ወደ ነቢዩ ዐለይሂ ሰላቱ ወሰላም ወሕሽይ አመራ። አንተ ወሕሽይ አሉት። አዎ እኔ ወሕሽይ ነኝ አላቸው። አንተ አለዚ ቀተልተ ሐምዛ አንተ ነህ እንዴ ሐምዛን የገደልከው አሉት። ወሕሽይም አዎ ያው ጉዳዩ አንተ እንደምታውቀው ቀድ ካነ ሚነል አምሪ ማ በለገክ ጉዳዩ እንደደረሰህ ነው የሆነው፣ ዜናው እሱ ነው። አሁን እኔ የገደልኩት ወቀድ ጂእቱ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አሁን ደግሞ አምኜ ወደ አንተ መጥቻለሁ፣ ከአላህ ውጭ ሌላ አምላክ የለም፣ አንተም የአላህ መልእክተኛ ነህ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ፈሀል ተስተጢዑ አን ቱገይበ ወጅሀከ ዐኒ ፊትህን ከኔ ዘወር ልታደርግልኝ ትችላለህን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፊቱን ማየት አልቻሉም። ነቢዩ ሰለላሁ ዐለይሂ ወሰለም ፊትህን ዘወር ልታደርግልኝ ትችላለህን? ከባድ ነበር ለነቢዩ ሰለላሁ ዐለይሂ ወሰለም ወሕሽይን ማየት ማለት ነው። ነገር ግን ሸሃዳውን ተቀበሉት፣ አልተበቀሉትም፣ ተውት። ነቢዩ ሰለላሁ ዐለይሂ ወሰለም እርሳቸው እስኪሞቱ ድረስ ወደ አኺራ እስኪሄዱ ድረስ አልተገናኙም ከወሕሽይ ጋር። መጨረሻ ሙሰይለመተል ከዛብ ነቢይ ነኝ የሚል ሰው ተነስቶ ያንን ሰው ደግሞ የገደለው ወሕሽይ ነው። ወሕሽይ ነው። በእስልምና ትልቅን ሰው ገድያለሁ፣ እስልምና ውስጥ ያለን ሐምዛን ያክል ትልቅ ሰው በጦር ወግቼ ገድያለሁ፣ እስልምናን ተቀብዬ ደግሞ በሐሰት ነቢይ ነኝ የሚልን ሌላን ሰው ደግሞ እንደዚሁ አድርጌያለሁ ይላል። ዋናው ነጥቤ ነቢዩ ዓለይሂ ሰላቱ ወሰላም ሰው ናቸው፣ ይሰማቸዋል። ያን ስሜታቸውን እባክህን ፊትህን ዘወር አድርግልኝ፣ የሐምዛን ገዳይ ማየት አልችልም፣ ግን ሊበቀሉት ደግሞ አልፈቀዱም። ይችላሉ፣ አቅሙ አላቸው። በዛ ሰዓት እስልምናን የተቀበለ በጣም በርካታ ህዝብ ያለበትና የራሳቸው ስርዓት የገነቡበት ነው። ግን አልተበቀሉትም። ነገር ግን ሊያዩት ደግሞ አልቻሉም። በህይወታችን እጅግ በጣም የምንጎዳባቸው አጋጣሚዎች ይኖራሉ። ውስጣችን የሰበሩ ክስተቶች ይኖራሉ። በተለይም የቅርብ ሰዎቻችን ክህደት ፈጽመውብን ውስጣችን ርርድብን ብሎ ውስጣችን ቁርጥ የሚልበት ክስተት ይኖራል። ነገር ግን ያ ወደ ሌላ ግፍ አይመራንም። ምናልባትም ሰዎቹን ይቅር ልንላቸው እንችላለን፣ ልናቅፋቸው ግን አንችልም ይሆናል። እንዲህ አይነት አጋጣሚዎች ይኖራሉ። ቶልስቶይ ነበር ይህንን ያለው። ሰዎች ያንተ ቅርብ ሰዎች ሲክዱ ይቅር ትላቸው ይሆናል፣ ግን እጅህን የመቆረጥ ያክል ስለሆነ ያ ክህደት ልታቅፋቸው ግን አትችልም፣ እጅህ የለም ይላል። አብረን በምንኖርበት ጊዜ ሰዎች ጋር እንዲህ አይነት ነገሮች ይፈጠራሉ። ሰዎችንም እንረዳቸው። ይቅር ካልክ ምን ችግር አለ? ለምን እንደ ድሮ አትሆንም ልንለው አንችልም። ውስጡ በጣም ከተጎዳ ይቅር ብሎም እርቀቱን ሊጠብቅ ይችል ይሆናል አንድ ሰው። በዛ አይነት መንገድም ህይወትን ማየት ይገባል። ሰዎች የማይችሉትን እንዲሸከሙ ማዘዝ የለብንም፣ ወይም የማይችሉትን እንዲሸከሙ መጠየቅ የለብንም። ይቅር ብሎ ቀልብንም ትቶ ወደዛ ለመሄድ የማያስችል ያክል በደል ሊሆን ይችላል የተፈጸመባቸው። ያን መገንዘብ እጅግ ጠቃሚ ነው። ተበድለናል ብለን ደግሞ ድንበር አልፈን በሰዎች ላይ በቀል መፈጸምም ደግሞ አግባብ አይደለም። እስልምና ሁሌም የነቢዩ ሰለላሁ ዐለይሂ ወሰለም ሐያት ሚዛናዊነትን ነው የሚያስተምረን። ያን ሚዛናዊነት ህይወታችን ውስጥ ስናመጣው ግንኙነታችን የተስተካከለ ይሆናል። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።